አጨብጭቡት። አጨብጭቡ። ጎበዝ እሞታለሁ። ተናግሩልኝ ነው ምክንያቱም አሁን ገና ነው የጨረስኩት እኔ ይሄንን ዲኮሩንም ሰርቼ እነዚህንም አቀራርቤ እና ስትመጣ እኔ እንጃ ማለት እንደ ሰርፕራይዝ ነገር ነው ያሰብነው እንኳን ተፈታሽልን ሱመያ ለማለት ያክል ነው እና ያው ከባባድ ጊዜያቶችን እንዳሳለፈች እናውቃለን በጣም ጠንካራ ሴት ናት ሱመያ እና ደስ ይላታል ብዬ አስባለሁ እና እስኪ ሱመያና አለም ይግቡና አንድ ላይ ብቻ ተከታተሉን ያው እነሱ ውጪ ላይ ያሉት ለቤተሰቦችሽ ቪዲዮ ስሪ ምናምን ነገር ብለዋት ነው እና ብቻ እስኪ ይምጡና በጣም ደስ ብሎኛል ትምጣና ሱመያ ደስ ይላታል ብዬ አስባለሁ እና እቺንም አበባ ሰጣታለሁ እና ትምጣ እስኪ እንጠብቃት መጣች እናንተ ሳይድና አምጥታችሁት እንደው ነይ ያረ ነይ እንደዚህ ደረጃ ነበረ እንደ ቤታችን ነበረው ይዲ እናንተ እንደጥሩ ወደ ቀኝ ወደፊት ሰበራ ብቻ ነው ቀኝንም ማቀው ድግለት የሆነ ጫካ ውስጥ ነው እንደገባሁት የሆነ ሳር ነገር ይመስላል አንድ ልክፈት ሁለት ልከፍት ነው ቆይ አንዴ ካም ዳውን የቤት ድምጽ ነው ያው እዚህ ጋር አሁን ክፈች አሚርስ አሁን ስለ አሚር እኛ አለን ተይው እንኪ አሚርስ ወይኔ አለካሽም እንዴ ምንድነው አይ እንኳን ለዚህ ያበቃሽ ፊቷ ላይ ምን ነው አለካማ ይሄ ታጉላልቶ ነው ሰርፕራይዝ አይደለም ፊት ምንድነው እስኪ እንደ ሰው ግን ያንስብሻል መሬቱ ነው ያፈነ ያንስብሻል እና ወዴት ነው ታዲያ ወደ ሰማይ ነው ማራክ ትችል እንደዚህ አንዲ ነው እንዴ ኧረ ተው በቃ ጠላት ተቃጠል የጠላት እግሩ ቄጤማ ሌሎች ኬክሽ እንዳይቆረሽ ፋሚሊዎች የት ሄዱ ሌሎች ምን ተሰማሽ የነበረውንም ጊዜ ያሳለፍሻቸውን ነገሮችም የእስር ቤት ጊዜሽ ማለት የሆነ አሁን ከምታሳልፊያቸው ነገሮች ወይም ደግሞ ከምትሆኛቸው ነገሮች ከዛ ኢሞጅን መውጣት አለብሽ በቃ እንደ አዲስ ነው አንድ ሰው ይማራል አይደል ማንንም የምትፈልጊው ያይጎልብኛል የሉም ያው ዛሬ እንግዲህ ያልሻል ታገኙት ኦሊ ባይዘዌ እንትን ማዘሩ ጋር ሄዷል የለም እናት አባቱ ጋር ሄዶ ነው ይመጣ ምናምንም ብሏል ሙቤ እሷን ተከቷል ሙቤ የለም እኔ እንደውም ቤት ነው ቀራለሽ አለመኖር መጀመሪያውልሽ ምን እንደሆነ ታውቂያለሽ መጀመሪያ የተደወለው እሷ ጋር ነው የደወልሽው ቀጥታ ጋር የተደወልኩት ይሄንን አይዲያ አሰብን ከእሷ ጋር ተስማማን አንቺን ይዘን ሄድን በቪዲዮ አዘናጋንሽ ወደዚህ ዘመጣን አንቺ ራሱ እኮ ዱብዳ ነው የሆንሽበት ውጭ ራሱ ያቆየንሽ እኮ እስክታወሪ በዛው እንደምትፈቺ ተናግረሻል እንዴ አንቺ ቀደም ብለሽ ሰው እንዴት ቀደም ብዬ ከእስር ቤት ልደውል ምን ማለት ነው እና ምን እንደተሰማሽም ንገሪኝ እስኪ ያሳለፍሽውንም በትንሹም የማናፍቆት በጣም እንደከበደሽ ያስታውቃል የፊቱን እርሻውን ይጠፋል እሱ እኛ አሁን በደንብ ስንንከባከብሽ ይጠፋል በነገራችን ላይ አለም በጣም ነው የማመሰግነው ጧት ማታ ሳሰለች እንደ በቃ ማለት ከጓደኛም በላይ ሆነሽ ከጎኔ ስለነበርሽ በቃ ማለት ምግቡንም ምኑንም ሁሉንም አንቺ ያልኩሽ ነገር ስታመጭልኝ ነበርና በጣም ነው የማመሰግንሽ ግዴታዬ ነው ትያለሽ በደስታ ግዴታዬ ነው ትያለሽ ደስ በሚል ነገር ውለታሽ ልትፈልግ እስር ቤት እኮ ግዴታ አይ በእውነት ለመናገር በክፉ ጊዜ አብሮ ከሚቆም ትንሽ ሰው ነው ምስጋና ያስፈልጋል ምስጋና መጥቼ ነበር ግን አንተንም በጣም ነው የማመሰግነው አይዞህ አይ እመጣለሁ ክራ ይበልክ ገና አልመጣችም ገና እሷ ጋር ሄዳለሁ ያስገባሉ ወንዶን እንደዚህ ሶስት የመጥቼ አይ አንተ ሳይድን ዑመር እንዳታስገቡት ብሎ ሊሆን ይችላል እንጂ አይታወቅም እኔ እሱ ተጠራጥሯለሁ ሳይድን ተጠራጥሯለሁ እኔ ሳይድን ተጠራጥሯለሁ የሆነ አፍንጫው ቀጥ ያለ የሆነ ምናምን ብላሰኛ ምናምን ብሎ ተናግሮ ሊሆን ይችላል እዛም አዎ እና ለፋራጋለሁ አንዳንዴ ያጎጠ በጣም ምናምን ስላለ
ደረቴን ነፋ አደርጋለሁ። ግን ህግ እንደዛ ብሎ ነገር የለም። ገባሽ አይደለ? ህግ ነው። ህግ አባትም ቢሆን ማንም አያገባውም። የፈለገ ነገር አጎት አይደለም ሺህ አጎት ባለ የህግ ቢሆን ከህግ ውጭ የሆነ ነገር አይደለም ለኔ ለብቻዬ ለግሌ። ምክንያቱም ህግ እኩል ስለሆነ ስለዚህ ምንም አልገረመኝም። ችግር የለውም። አጎቴ ኖሮ አይደለም የከለከለኝ ግን ሳይድ ሊሆን ይችላል እንጂ መላጣ አላሰደብኩም። ቪዲዮን አያየውም። መላጣ ብትለው ችግር የለውም። ችግር የለውም። ብቻ እናንተ ደግሞ ኧረ በለው እንዴት ተሯርጬ እንደመጣሁ የሚገርም ነገር ነው። እኔ አንተን ስጠብቅ ሰላም ነው። ዌልካም እኔ አንተን ስጠብቅ ቤት የሚለኝ እሱ አንተ ላይ እንደውም ኬኩን አንድ ላይ ቁረሱት ከመጣ ከቤት ነበር የጠበኩት። አሁን ይወጣል እያልኩ ከውጭ ወጣ። ሌላ ሰርፕራይዝ እየጠበቅሽ ነው? አዎ እኔ ያው የጠፈርኩበትን ምክንያት መንገድም እሷም ነግሬያት ነበር እኮ ብለኛል። ፕሮግራም ካለቀ በኋላ እኔ ደግሞ የራሴ ሰርፕራይዝ አለኝ። እሺ አመሰግናለሁ። ስሯሯጥ ምን ስል ነበር የነበረው? ድጋሚ ይቅርታ እንጠይቃለን። ኧረ ችግር የለውም። እኔ ባንተ ቂማል ደርሷል ትላለህ። እንዴት ነህ? ስለተፈታም ደስ ብሎኛል። እኔ በገባሁ ሰዓት ነው የተፈታ። አንቺን ስለተፈታሽ በጣም ደስ ብሎኛል። አይ ግን ከጎን ባለመሆኔ በጣም ይቅርታ። እሺ እናንተን እንጠይቃለን። አሁን እንደዚህ በመሆናችሁ ደግሞ ሁለታችሁ ነው የምትሰርጉት። መልሶ ሊያስገባስ አይችልም? አይችልም እንዴ? ምን አገባው? ለምን ምን ማለት ያስፈራራል ነው እንዴ? አሚርን ነው እየጠየቀ ያለው። እኔ እስር ቤት እንኳን ስለወጣሁ ምንም አይመስለኝም። ያድርግ ይፈልገው ብታሰር አልማማም አልቀልድም። ኖርማል እንደ ሀሳብ እንደ ሀሳብ ነው ግን እንደ ሀሳብ ይሁን ብዬ እስር ቤት በነገራችን ላይ ጥሩ ነገር ነው። ጥሩ ነገር ነው እስር ቤት ጥሩ ነገር ነው። አንዳንዴ መታሰር ሰው አለበት። እዛ ብዙ ነገር ገባ ወጣ። ለሴትና ለወንድ ግን አንድ አይደለም። ለሴት እንዳልከው ላይመችም በጣም ከባድ ነው። እዛ ስትሆኚ ብዙ ነገሮችን ታያለሽ፣ ብዙ ነገሮችን ታስተካክያለሽ፣ በጣም ብዙ ነገሮችን ታያለሽ። በጣም ከብዙ ሰዎች ጋር ትግባቢያለሽ፣ ራስሽን ታዳምጫለሽ፣ ያጠፋሻቸውን ነገሮችን ታያለሽ፣ ሰው ያደረገሽውን ነገር ታያለሽ፣ ክፉና ደጉንም ታይበታለሽ። ማን ሆይ ሆይ ብሎ ዝም ብሎ እንትን እንደሚልና ማን መጥቶ እንደሚጠይቅ በወሬም ብቻ ሳይሆን በተግባር ማን ምን ይዞ እንደሚመጣ ብዙ ነገሮችን ታይበታለሽ። እኔም እዛ በነበርኩበት ሰዓት ይህንን የተረዳሁት ብዬ አስባለሁ። ግን ያለ ጥፋትስ ሲሆን አሁን ለምሳሌ አንድ እስር ቤት ሰው ሲታሰር ከጥፋቱ እንዲታረም የሚባል ነገር አለ። ትክክል አይደለ? አንድ ሰው ምናልባት እስከሚጣራ የሚባል ነገር አለ። አንድ ሰው ሲገባ ያለ ጥፋት ከገባ በኋላ ያ ሰውስ ምንድነው የሚማረው? ከዛ ለምሳሌ እኔ ሱመያ ላይ ያየሁት ጥፋት ምን ያናዳል ብትለኝ፣ ምን አለ መሰለህ፣ ምን ያናዳል ብትለኝ ያለ ጥፋት መታሰር በጣም ያናዳል። በቃ እንቅልፍ ሁላ አተኝ ልክ ልተኝ ስትይ ትዝ የሚልሽ ያለ ጥፋትሽ ያ ነገር መደረጉ፣ አንቺ ያንን ነገር ባልመሰለሽ ነገር፣ ባላደረግሽው ነገር፣ ባልሆነ ነገር ሲሆን በጣም ያናዳል፣ በጣም ይረብሻል፣ እንቅልፍ ሁላ ያስተኛል። እሱ በጣም ከባድ መማር የሚቻልበት ነገር እንደው እስር ቤት ውስጥ ተምሬ ወጣው የምትለው ነገር ውጭ ያለው ሰው ይደሰታል። የሚገርም ነገር ማለት አሳስሮ አንተ ያለምንም ጥፋት ወይም ደግሞ አጠፋህ እንዲህ አድርገሃል እንዲህ ወንጀል ሰርተሃል ተብሎ ዝም ብሎ ስም ተሰጥቶ ትገባለህ። ጸጸት ብቻ። ለምን መሰለህ? ያ ሰውዬ ጉልበት ስላለ። እንደሱ አይነት ብዙ ሰዎች ደግሞ ሊኖሩ ይችላሉ። እኔ ወንድሜ ስለሆነ አይደለም፣ ግን ቆም ብሎ ማሰብ አለበት። እንደዚህ ሰውን ከመጉዳት በፊት ተመልከት እስቲ ፊቷን ነው። ይሄ ሁሉ ነገር እስኪሆን ድረስ ነገ ደግሞ ከዚህ ሰው መማር አለበት አይደል እንዴ? ያለምንም ጥፋት ያለምንም ወንጀል እንደዚህ አስገብቶ ሴት ልጅ እንደዚህ ማድረግ በጣም ከባድ ነው። ቢሆንም ዞሮ ከቤተሰብ አላለበት ጉዳዩ ማለት ነው። እንዴት ወጣች፣ በምን ወጣች ተንገረሷ ጠይቃት። ያለው ነገር እሱንም እጠይቃታለሁ። እኔም እስር ቤት በዛ እየጠየኳት በነበረበት ሰዓት
ፊቷ አሁን እንደዚህ ተስተካክሎ ነው እንጂ ከዚህ ብሶ ነበር። ይሄ አይኗ ሁላ በጣም በልዞ ነበር። ያው እስር ቤት ውስጥ እንደተባለው ነው የሚወድሽም ሰው እንዳለ ሁላ የሚጠላሽም ሰዎች ይኖራሉና ሱመያ ለዚህ ስላበቃሽ አልሐምዱሊላህ በሰላም በጤና አይንሽ ሳይጠፋ እግርሽ ሳይሰበር በጤና በመውጣትሽ መጀመሪያ የምናቀርበው ለአላህ ነው። አልሐምዱሊላህ እናመሰግናለን። እሱ ይውሰድ። አዎ በመቀጠል እዚህ በመምጣቷም ደስ ብሎኛል። በመፈታቷም በምን እንዳስፈታት ምናምን እንዴት እንደተፈታች ምናምን ብዙ ነገሮች ጥረናል፣ ብዙ ነገሮች ሞክረናል። ከጠበቃ ጋር እስከመጣላት ጠበቃን ቀይሬ ነበር። ጠበቃውም በኋላ ስንመረምረው ተራ ጠበቃ እንደነበረ ዝም ብሎ የውሸት ማዕረቡን ወስዶ የነበረ ሰው እንደነበረና ደርሰንበታል። ግን ሞር ደግሞ እሷ ብታወራ ትንሽ ደግሞ አንቺ ያው ኦልሬዲ እኔ እንዴት እንደተፈታው እነሱ ያው ቅድም ነግሬያቸዋለሁ ማለት ነው። ያስፈታችኝ የሰይድ እህት ነች፣ ሰኪናት። ከዚህ ዩቲዩብ ላይ ታውቃለህ ምናምን አላውቅም። ሰይድ ታለች ጀርመን የምትኖር እሷ ነች። ላጎቷ ደውላ አጎቷ ጠበቃ ነው፣ እሱ ነው ያስፈታኝ። አቃቢ ህግ ነው፣ ይቅርታ ጠበቃ ስላልኩ ጠበቃ ላይ አይምሮ ይሄድ እና ያው የኔም አጎት የሱም አጎት ነው። ያው ዞሮ እሱ እዚህ ያለ ከጀርመን አስፈታችኝ ማለት ነው። እኔ እንደውም አላምን ብለው በመረጃ ነው ማለት ነው ያመኑት። አይ ፕሮሰሱ ማለት ያው እሱ ያለው ነገር ቀላል ስለሆነ ልጆቹን ማለት በህጉ መሰረት ነው እሱ ያስፈታኝ። ዋሱ ነው በነገራችን ላይ ያስፈታኝ። አቃቢ ህጉ ለኔ ዋሱ ነው ያስፈታኝ ማለት ነው። ስለዚህ የሆነ ነገር ቢፈጠር የሆነ ነገር ባረግ መልሶ ሊያስገባኝ ይችላል ማለት ነው። እና ያው ልጆቹን ማሳየት እንዳለብኝ በህጉ መሰረት። ከዛ ውጭ ግን የፈለገው ቢከስ በአግቢኝ ወይ ደግሞ አብሮ በመኖር የሚያስገድደኝ ህግ የለም። በልጆቹ ግን ግዴታዬ ነው ማሳየት አለብኝ እንደ ህጉ። በተለይ ደግሞ ረዳለው ምናምን እስካለ ድረስ ግዴታ አለብኝ ማለት ነው። እና ያው ህጉን ጠብቆ አኗኗሬን ጠብቆ በህጉ መሰረት እኔ ለልጆቹ ማልመች ከሆነ ሊወስዳቸው ሁላ እንደሚችል ምናምን ነገር ብቻ ያለውን ነገር ፕሮሰስ ብዙ ነው ያስረድቶኛል። ያው እንግዲህ አምጫቸውና ብሎ የነበረ ያው ያሉት እዛ ማዘርጋ ስለሆነ ደቡብ ጎንደር ደግሞ ያለበት ሁኔታ ይታወቃል። በተረፈ ስላለ አንድ ጉዳይ አውርቶኛል እንግዲህ እና ያው አንቺም መፍታቱን ከፈለግሽ መብትሽ ነው። ምናልባት ፍቺ ንብረት መካፈል አልፈልግም ብለሽ ፍቺ ከጠየቅሽ እንደውም በጣም ይቀላል ለማፋታት። እንደፈለኩኝ አንቺ ኒካስ ካለው ድረስ ሳይድ መክሰስ ይችላል። ከማንም ወንድ ጋር አልያት ማለት ይችላል ምሽት እስከሆንች ድረስ አለኝ። ግን እኔ እንደፈለኩ መሆን ፈልጋለሁ ካልሽ ንብረት አትካፈይ፣ ምንም አይነት ንብረት ከህግ ከእንትን የፍቺ ወረቀት ይሰጥሻል። ግን ከሰይድ ምንም አይነት ራስሽ ስለሆነ ፍቺ ፈልጋለሁ ያልሽው ንብረት የሚባል መካፈል አትችይም። አንቺ በፍርድ ቤት የፍቺ ወረቀት ካመጣውኝ ንብረት መካፈል አልችልም። ስለዚህ አንቺ ፈትቻለሁ ካልሽው እሱ ላይ ንብረት መካፈል አትችይም ማለት ፈትቻለሁ ሳይሆን ኒካው እንዳወርድልኝ በህግ አስገድደዋለሁ ማለት ነው። ምክንያቱም እኮ ገባኝ። አንቺ ብታስገድጂው ፍርድ ቤት ደግሞ ንብረት ተካፈይ የሚል የለም። ህጉ እንደዛ አይልም አለኝ። እንግዲህ ያው እኔ ስለህጉ አላውቅም። ስለህጉ ታውቁት አይሁን እንደ ሀሳብ በዚህም ደረጃ ሳደርስ ለሰይድ ልደውልለትና እስቲ እናስታርቅ። እኔ መታረቅ አልፈልግም። አይኑን ማየት እራሱ አልፈልግም። አሁን በዚህ ሰዓት እንደዚህ በስደስታችን ነው። በሱ ምክንያት እኔ ባለፈውም ታውቂያለሽ አዋርቼው ነበር ሰይዶን ያሳየን ፊሊንግ ትክክል አልነበረም እና ጤነኛ አይደለም እሱ ከነዛ ሴቶች ጋር እየኖረ ቢሆን ደስ ይለናል። ግን የደስታችንን ቀን ረሳ ነው። ሁላችንም ያለውን ነገር ያወራ ኢሞጂ ውጪ። አሁን አንቺም ተረጋጊ። ያው አሚር መጥቷል። እሱም ሰርፕራይዝ ነው ያደረገን። ቅድም እንዳለው ይመጣው ሁሉ አልመሰለንም። በርዶስ ገባለየ ነው። ቁረሱልን፣ ኬኩን ቁረሱና እስቲ አፋችሁን ጠፈጠፈ አርጉና ሁለታችሁ የቀመሳችሁ ናችሁ ሰቤቱን ጣፉ። እኔማ የተፈታ ሰዓት ቤቲ
ምርጥ ኬክ አቅምሳይ የሚገርም ነገር ነው። አንተ ዌልካም ቱ ሱመያ ነው። ዌልካም ቱ ሱመያ ቤቲ ለኔ ሲያዘጋጀው ማን ነው? አንቺ ያሳናት አንድ ላይ ቤቲ ፕሮግራም በማዘጋጀት ሰርፕራይዝ በማድረግ እንግዲህ ይችላት የለም። አንቺ እኮ ነሽ ድንገት የተናገርሽው እኮ ድንገት ነው። እኔ እኮ በግ ብያለሁ እንደ ገና ታጋለ ባይዘው እንዳረሽ ቢላው ሌላ ነገር ባል ፕሮሚስ ብሎ ሰይድ በግ ታውቂያለሽ? በግ አርዳለሁ ብዬ ነበር። አይ እሱ የፈለገው እስር ቤት ሆኜ በዚህ ቀን እፈታለሁ ዝግጅት ማለት እኔ ድንገት ነው የተፈጠረው። ድንገተኛ ነገር ሆነ። እኔ እኮ ይሄን ላይ ነገርኳችሁ ነገር እሱ ማለት ነው መጥቶ አናግሮኝ ነው ዋሱን ያስፈታኝ እንጂ ቀጠሮ ምናምን ዘን አይደለም። እንዴት ነው እና ጨብጨብ ሻማ ይፈልጋል ያጨብጨቡ እንጂ ምናምን ያለሽ አንድ አመት ነው ሻማ የለም እንዴ? ዌልካም ጓንደና ምንም ሳትዘጋጁ ነው እንዴ? ምንም እንዴ ድንገት አሁን እኮ ነው የደወለችው። ቁራሳ ቁራሱ በሉት ባርኩት። ኧረ አጨብጭቡ። ኧረ ጎበዝ አጨብጭብ ጎበዝ። በዚህ ጨርሱት። ሻማ ሳይኖር ሲኖር ጠርጥሬ ነበር ሲጀመር። ወይኔ ቢላዋ ይሄ ምቀኛ የሆነ ቢላዋ ነው። ቢላው ራሱ ወደ ሰይድ ኧረ ችግር የለም ይሆናል። እንዲህ በጫፋው ቆርጡት። አይገባም። አይ አሚር ጠቅ ያረጋችሁን ይቻል። ኧረ ትልቅ ነው እሱ። ያ ትልቅ ነው። እቺ አትገባም። ተዳል ተሻለ ግን አልሐምዱሊላህ። ለነገሩ ከላይ ነው ቂም አልያዘም። ቂም አልያዘበትም። እዛ እንግዲህ ጓደኛውን ይሄን የመጨረሻ ያድርግልሽ። ከዚህ በኋላ እስር ቤት የተባለ ነገር አያሳይሽ፣ አያሳየን። እንኳን በሰላም ተፈታሽልን። እስቲ ቅመሽልን እንኳን ለቤትሽ እንኳን በሰላም ለቤትሽ አመጣሽ። እንደ ቢላው የሚቆረጥ እንደሆነ ይጣፍጣል። እንደ ድሮ ነው። አንደኛ ነው የሚሆነው። እንዴት ነው? እንደ ድሮ ነው። ተንኮላትተው አንቺ እኔ ሳልቀምስ አንቺ አይ ሱመያ ሰው ከእስር ቤት ወጥቶ እንኳን ተንኮል እሷንም ሸወደ ደገመች። በእጃችሁ አይ ሱመያ እኔ ከእስር ቤት ወጥቼ እኮ ለሱመያ ላጎርሳን ነው። ግን እንዴት ኧረ እኔ አሁንማ እምብዬው አልሸውድሽም። ባይዘውኝ ምን አልሸውድሽም እንዴ አሚር ነኝት አሚር እኔ አይ ሙቤ ታያለሽ። እኔ በሌለሁበት ተፈጥሮ እኔ ይቅርብኝ። እኔ ሱመያ አይ አልፈልግም። ኧረ ኧረ እኔ አልፈልግም። እኔ ሁለተኛ አልጎርስም። አይ እሞታለሁ ወይ ራሱ ተገኘ። አልፈልግም። እኔ እወጣለሁ። አንድ ሰው እንዳይነካኝ። አይ ቆይ ፕሮግራሙ እንዳይበላሽ። አዎ በቃ ይበቃናል። ፕሮግራሙ እንዳይበላሽ። አይ ግን ማለት ነው እንደዚህ ማለት ነው። አይ ግን ማለት ነው ቁስል ነው እኔ እንዳት ነው እውነት። አይ ግን ማለት ነው አይ ፕሮግራሙ እንዳይበላሽ። እሺ ይበቃል። ኧረ በቃ ይበቃል። እኔ አሚር ራሱ አናዶኛል። እኔ አናዶኛል እሱ እኔ አልጎርስም። ለእሱ አጎረሳት። ኧረ ለአሚር ጎረሽለት። አልጎርስም። እኔ እጁን ይዤ አልፈልግም። እኔ እምቢ ማለት ነበረብኝ። መጣት አልፈልግም። አይኑን አጠፋ። እኔ ተቀይሜ ካለው በጣም አይኑን አጠፋለት ልጅ የድሮ የግርግዳ የጭቃ ግርግዳ የሚለሰነውን አይታችኋል? እንደሱ በባጭ ያደረገው እዚህ ጋር ማለት ድምፁ ሁሉ አውጥቷል። ተናደኩ ነው እኔ አልጎርስም ስለው የሱመያ ንዴት ነው የተወጣብሽ። አይ አይደለም እኔ እየጠበኩት አብዬ እኔ አብዬ እየጠበኩ አንተ እሷን ታጎርሳታለህ። አሁን ይበቃችኋል። በቃ ግፍ ነው። ኦዲየንስ ክብር ይኖረን። አገኘሽው? ኧረ ምንም አይደለም። ፊቱ እኮ ሰፊ ነው ግን እንዴት ነው የሚያበልጠው? ኧረ ቆይ ፊቱ ሰፊ ነው። ታንቃችሁ ባይዘው ከላይ እንትና እና ሱመያ በጣም ደስ ብሎናል።
በጣም ደስ ብሎኛል። በጣም መፈታቷ እቺን ቀን ስለናፍቃት ነበር። በእውነት ጠፍተን ነበር። የጠፋንበት ምክንያት አንድ በሱመያ ችግር ላይ ነበርና ዞሮብን ነበር። ብዙ ነገሮችን እየሞከርን ነበር። አንዳንዴ መሞከር ብቻ ሲሆን ተመልካችም ይሰለቻል እና መሞከሩን ትተን በቃ ወቅት እየጠበቅን ነበር። በመፈታቷ ደግሞ በጣም ደስ ብሎኛል። የምስራች